ነፍሱ እስክትወጣ እንዲወድሽ ይሄንን አድርጊ። ወንዶች ምን አይነት ሴትን ከልባቸው እንደሚወዱ ማወቅ ትፈልጊያለሽ? እንደ ፍቅር ኤክስፐርቶች አገላለጽ ሁሉም ወንዶች የየራሳቸው የሆነ የፍቅር አጣማሪ ምርጫ አላቸው። ቢሆንም ግን ሁሉም ወንዶች በአንድነት የሚስማሙባቸው የሴት ልጅ መገለጫ ባህሪያት አሉ። በዛሬው ዝግጅታችን ላይ እነዛን እንቁ ባህሪያት አጠር አድርገን የምንመለከት ይሆናል። ቁጥር 1 ራሷን የምታከብር። ወንዶች ነፍሳቸው እስክትወጣ ከሚወዷቸው ሴቶች አንዷ ለራሷ ተገቢውን ክብር የምትሰጠዋን ቆንጆ ነው። እንደዚህ ያለችዋ ሴት ዋጋዋን ጠንቅቃ የምታውቅ፣ በማንነቷ የምትኮራ እንዲሁም ሊታለፉና ሊደፈሩ የማይገባቸውን መስመሮች በደማቅና በግልጽ ሁኔታ ማስመር የምትችል ሴት ናት። ይህቺ ሴት ለክብሯና ለማንነቷ የማይመጥን ቦታ መገኘት አትፈልግም። እንዲሁም ከማንም ማንሳና የበታች ሆና እንድትታይም አትፈቅድም። በአጋጣሚ ራሷን በእንደዚህ ያለ ሁኔታ ውስጥ ብታገኘው በፍጥነት ከዛ አካባቢ ትርቃለች። ምክንያቱም እንደማይመጥናትና እንደማይገባት ሰው እስኪነግራት በፍጹም አትጠብቅም። ወንድ ልጅ ራሷን የምትጠብቅና የምታከብርን ሴት ሲያይ እሱም ተመሳሳይ ነገር ሊያደርግላት እንዲሁም ሁሌም ቢሆን የግሉና የሱ ብቻ እንድትሆን መመኘቱ እንደማይቀር ወቂ። ቁጥር 2 አዎንታዊት ሴት። እንዲህ ያለችዋን ሴት አለመውደድ ከባድ ነው። አዎንታዊት ሴት ሁሌም ብሩህና በጎ ነገር ብቻ የሚታያት፣ ከሰዎች ድካም ይልቅ ጥንካሬያቸው ላይ የምታተኩር፣ ነገሮችን ፊት ለፊት የምትናገርና የምታደርግ እንዲሁም ሁሌም ለመልካም ነገሮች ቅድሚያ የምትሰጥና አዎንታዊ መሆኗን እወቁልኝ በማለት ጊዜዋን የማታጠፋ ሴት ናት። ሕይወት ምንም አይነት ነገሯን ብትወረውርባት እንኳን እቺ ሴት እንዴት ማለፍ እንዳለባት ታውቅበታለች። ታዲያ ማንም ሰው እንዲህ ባሉ ሰዎች ይማረካል። ከአዎንታዊት ሴት ጋር ጊዜ ማሳለፍ የነሱ ምርጥ ባህሪ እንዲጋባ ከማድረጉም ባለፈ ከገባንበት ደባሪ ሙድ ራሱ ጎትቶ የማውጣት ትልቅ ጉልበት እንዳለው ወቂ። ቁጥር 3 በራሷ የምትተማመን። ራሷን የምትችልና በራሷ የምትተማመን ሴት የአዳም ዘር ሁሉ ድክመት ናት። የዚህ አይነቷ ሴት በራሷ በቂ እንደሆነች የምትረዳና ሕይወት ምን አይነት ገጽታዎች እንዳሏት ጠንቅቃ የምታውቅ ሴት ማለት ነች። ወደ ህልሟ ለመድረስ እንዲሁም ግቧን ለማሳካት ያለማቋረጥ ትሰራለች። የማንንም ትኩረት ለማግኘት አትጓጓም። ጊዜዋን በአልባሌ ጉዳዮች ከምታሳልፍ ይልቅ ብቸኝነትን ትመርጣለች። ከማንም ምንም አለመጠበቋ ሁልጊዜም ወንዶችን ያስገርማቸዋል። በራስ መተማመኗ ደግሞ ይማርካቸዋል። በመሆኑም እቺን ሴት ቀርቦ ማወቅ የማይፈልግ ወንድ ወንድነቱን ቢጠራጠር ይቀለዋል። እቺን ሴት ቀርቦ ማወቅ የማይፈልግ ወንድ ወንድነቱን ቢጠራጠር ይቀለዋል። ቁጥር 4 ጨዋታ አዋቂ። ሰዎች ፊት ላይ ፈገግታ መፍጠር ያስደስትሻል? ድግስና ሌሎች በዓላት ላይ አንቺ ስትኖሪ ጨዋታው ይደምቃል? እንዴት መቀለድ እንዳለብሽስ ታውቂያለሽ? መልስሽ አዎ ከሆነ እመኝ። ሴት ልጅ ላይ ከሚፈልጉና ከሚወደዱ ትልልቅ ባህሪያት አንዱ አለሽ። ወንዶች የምታስቃቸው እንዲሁም ቀልድና ተረብ የምትችል ሴት ፍለጋ ዓለምን ያካልላሉ። አንቺም ታዲያ በራስሽና በሰዎች ላይ ክብራቸውን በማይነካ መልኩ መቀለድ ከቻልሽ እመኝ ፈላጊሽ ብዙ ነው። የሚሆንሽን በጥንቃቄ መምረጥ ግን ያንቺ ፋንታ ነው። ቁጥር 5 ታማኝነት። ታማኝነትሽ ስላንቺ ብዙ የሚለው ነገር አለው። ታማኝነት ለሰዎችና ለነገሮች ምን ያህል ዋጋ እንደምትሰጪ በግልጽ ያሳያል። ወንድ ልጅ እምነት የሚጣልባትን ሴት ለማግኘት አብዝቶ ያለማል። ወንዶች ችግሩ ሲገቡ ከጎናቸው የምትቆምና ጥላቸው የማትሄድን ሴት ይፈልጋሉ። ይህንን ማድረግ የምትችለው ደግሞ ታማኟ ሴት ብቻ እንደሆነች ያውቃሉ። በድልም ይሁን በሽንፈት በከፍታም ይሁን በዝቅታ ከጎኑ የማጠፋን ሴት የማይፈልግ ማን አለ? ታማኝነት የፍቅር ግንኙነት ሁሉ ምሰሶ ነው። በዚህ የፍቅር አለት ላይ ያልተደገፈ ፍቅር ደግሞ ሁሌም ቢሆን እድሜው አጭር። ቁጥር 6 ተነሳሽነት ያላት። ሁሌም ራስሽን ከፍታ ላይ ለማግኘት ትጋትና ተነሳሽነት አለሽ? አሳካዋለሁ ብለሽ ያስቀመጥሽው ህልምና ግብ ሳለሽ? መልስሽ አዎ ከሆነ ላንቺ መልካም ዜና አለ። ወንዶች ሰርታ የምታሰራቸው ሁሌም ለለውጥ የምትጓጓና ያንንም እውን ለማድረግ ደፋ ቀና የምትል ሴት ትመቻቸዋለች። እንዲህ ያለችዋን ሴት ለህይወት የሚያስፈልጋትን ነገር ጠንቅቃ ታውቃለች። ለማሳካትም ያለ ፍርሃት ትሄድበታለች። ወንዶች ደግሞ ሐሳባቸውንና ሙሉ ልባቸውን የሚጥሉባትን ሴት ይፈልጋሉ። ስለዚህ ይሄ ባህሪ በትክክል አንቺን የሚገልጽ ከሆነ በእጅሽ የሚመላለሰው የወንድ ዘር አንቺን የግሉ ከማድረግ ውጪ ሌላ ምንም አማራጭ እንደሌለው ወቂ። ቁጥር 7 ችክ የማትል። ችኮ ያልሆነች ሴት በብዙ ምክንያቶች በወንዶች ትወደዳለች። በረባ ባረባው ጓደኛዋን የማትነዘንዝ፣ አንድ ነገር ላይ ችክ የማትል፣ በምክንያትና በማስረጃ የምታምን ሴት ወንዶች ከልባቸው ይወዳሉ።
እንደ አብዛኞቹ ሴቶች በህይወታቸው ማስመሰል ወይንም ድራማ የሚባል ነገር የለም። ችክ የማትል ሴት መርጣና ፈቅዳ ከቀረበችው ሰው ጋር ደስተኛ ለመሆን መቼም ቢሆን የሌሎችን ፍቃድ አትኝ። ጥሩ አድማጭ መሆኗና የንግግር ችሎታዋም ወንዶች በቀላሉ እንዲማረኩበት ያደርጋቸዋል። ቁጥር 8 መልካም ረዳት የሆነች። ወንድ ልጅ ወደ ህልምና እቅዱ ከምትመራው እንዲሁም በህይወት መንገዱ ስኬታማ እንዲሆን ከምትደግፈው ሴት አብልጦ የሚወደው ምንም ነገር እንደሌለ ወቂ። ሴት ልጅ እንደምትተማመንበትና እንደምትኮራበት ሙሉ ሐሳቧን እንደጣለችበት ሲያውቅ ሰባተኛው ሰማይ የደረሰ ይመስለዋል። መልካም ረዳት የሆነች ሴት ባሏ ወይንም ፍቅረኛዋ አስቸጋሪ ጊዜያትን ሲያሳልፍ አሊያም ደግሞ የተሸነፈ ሲመስለው እንዴት እንደገና ማጀገን እንዳለባት ታውቅበታለች። እንዲህ አይነቷ ሴት ሁሌም ቢሆን እጅግ ጠቃሚ መፍትሄን ይዛ ብቅ ትላለች። ወንድ ልጅ በሚጠቅመውና ክብሩን ዝቅ በማያደርግ ሁኔታ እንዴት መተቸትና ማነጽ እንዳለባት የምታውቅ ሴት መልካም ረዳት ትባላለች። ቁጥር 9 ተፈጥሯዊ ሴት። ተፈጥሯዊ ሴት ማለት ለአርቲፊሻልና ኃላፊ ነገሮች ልቧ የማይደነግጥ ሕይወትን ቀለል አድርጋ መኖር የምትመርጥ ሴት ማለት ነች። ተፈጥሯዊ ሴት ወጪዋ እጅግ አነስተኛ ነው። ደስታዋም በቁሳዊ ነገሮች ላይ የተመሰረተ አይደለም። በማህበረሰብ ወይም በመንጋ የታመነባቸው የቁንጅና መለኪያዎችና መዋቢያዎች ግድ አይሰጧትም። በራሷ ትተማመናለች፣ ባላት ነገር ትኮራለች። ያላት ነገር በቂዋ እንደሆነ ከማንም ምስክርነትን አትጠብቅም። ማንንም ለመማረክ ወይንም ለመቅረብ ብላ የምታስመስለው ነገርም የላትም። ሁሌም ራሷን ሆና ትገኛለች። ይሄ ባህሪዋ ደግሞ በወንዶች በእጅጉ እንድትወደድና እንድትፈለግ ያደርጋል። ቁጥር 10 ብልህ ሴት። ወንዶች ከራሳቸው በበለጠ ብልህ የሆነች ሴት ላይ አብዝተው ይማረካሉ። ለዚህ ደግሞ ዋናው ምክንያት እንደዚህች አይነት ሴት ምንም ነገር በእውቀት እንደምትሞግት ያምናሉ። በእውቀት መሞገት ደግሞ ነገ እነሱን የተሻለ ሰው እንደሚያደርጋቸው ይረዳሉ። ወንድ ልጅ ብልህ ሴት የትኛውም አይነት የሙያ መስክ ላይ ብትሰማራ ተወዳዳሪና ውጤታማ እንደምትሆን ያምናል። አንቺም ታዲያ ወንዶች አብዝተው እንዲወዱሽና እንዲቀርቡሽ ከፈለግሽ ብልህ ሴት መሆንሽን በብልህነት አሳያቸው። በመጨረሻ ሚስጥራዊ ሴት ሁኚ። ብዙ ሰው ግልጽነት ለሌሎች እንደሚማርክ ያምናል። እውነት ነው። ነገር ግን ግልጽ ስትሆኚ ሌሎች ለረጅም ጊዜ አብረውሽ አይቆዩም። ውድ ቤተሰቦቻችን ለዛሬ የነበረንን ዝግጅት በዚህ አበቃ። በቀጣይ በተለያዩ አዝናኝና አስተማሪ ፕሮግራሞች መልሰን እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና በምንሰራቸው ፕሮግራሞች ዙሪያ ያላችሁን ሐሳብና አስተያየት በመጻፍ ቤተሰብ ይሁኑ እንላለን። መልካም ቆይታ።